ሰላም ውድ ያዋጭ ቤተሰቦች አሁን የምንገኘው በደቡብ ምዕራብ ኢትዮጵያ በሚዛን አማን ከተማ ነው። እንግዲህ በዚህ በሚዛን አማን ከተማ ደግሞ አዋጭ ቅርንጫፍ ቢሮን በመክፈት አገልግሎት በመስጠት ላይ ይገኛል። እንግዲህ ቅርንጫፍ ቢሮን ከፍቶ አገልግሎት መስጠት ከጀመረ ደግሞ ድፍን 3 ዓመታትን ተቆጥረዋል ማለት ነው። በዚህ በሚዛን አማን ቅርንጫፍ ቢሮና በከተማዋ ላይ የተሰሩ በአዋጭ እየተከናወኑ ያሉ ስራዎችን የምንጎበኝበት የምንቃኝበት ልዩ ፕሮግራም አለን። እስቲ እንግዲህ ምን እንደሚመስል የከተማው ድባብ እየተሰሩ ያሉ ስራዎች ምን እንደሚመስሉ የምንመለከትበት ጊዜ ይሆነናል። መልካም ቆይታ። አዋጭ እንዳጠቃላይ በዞናችን ላይ ከመጣ 3 ዓመት አጭር ነው። አጭር ዓመት የቆየ አይመስልም። በጣም ሰፊ ስራዎችን ነው በማህበረሰብ ደረጃ እየሰራው የሚገኘው። በዚህ ሚዛን አማን ከተማ ላይ ብቻ ታጥሮ ያለ ሳይሆን በርካታ የወረዳ ጥግ የዞኑ ጥግ ድረስ በመሄድ ዞኑ ላይ ብቻም ሳይሆን ወደ ሌሎች አካባቢ ላይ ያለውንም ሰፋ አድርጎ ያሳተፈ የኛ ማህበረሰብ በስፋት እንዲጠቀሙ ያደረገ የሚገኝ ነው። በርካታ ወጣቶች በማይታመን ሁኔታ ከጥቂት ቁጠባ ተነስቶ የበርካታ የተሽከርካሪ ባለቤት፣ የመኪና ባለቤት፣ የራሳቸውን ቤት በተደራጀ መንገድ እስከ መገንባት ብዙ እየሄዱ ያለበት ነው። ይሄ የገንዘብ ቁጠባ አማራጭ ሆኖ መቅረቡ ለዞናችን በርካታ አስተዋጽኦ ያበረከተ የሚገኝና አማራጭ ሆኖ መቅረቡ ገንዘብ ቁጠባ ማህበር ነው። ገንዘብ ቁጠባ በራሱ የቁጠባ አመለካከትንም የቁጠባ አስተሳሰብንም በስፋት እየቀየረ የሚገኝ ነው። እዛ ላይ ያሉ አካላቶችም በገቡት ቃል መሰረት ለማህበረሰቡ ደግሞ መስጠት የሚገባቸውን ብድርም እየሰጡ ወጣቶችንም ወደ ስራ እያስገቡ የሄዱ ስለሆነ ያንን መሰረት በማድረግ በርካታ አካላቶች አዋጭ ላይ እየቆጠቡ ይገኛሉ ብዬ ነው የምወስደው። አዋጭ ከመጣ በእርግጥ 3 ዓመት አስቆጥሮታል። እንደ ቤንች ሸኮ ዞን ሚዛን አማን ከተማ አጠቃላይ ማለት ይቻላል ወጣቱንም አማክሎ ወጣቶችንም ሴቶችንም ተጠቃሚ እያደረገ ያለ የገንዘብ ቁጠባና ብድር በስራ ማህበር ነው። እሱ ከመጣ በኋላ አብዛኛው እናቶችም ሴቶችም ወጣቶችም በቁጠባው ባጃጅ፣ መኪና፣ ቤት ቁሳቁሶችን ብዙ ነገሮችን የሸመቱ የተለወጡ ያሉበት እንደሆነ ባይን የሚታይ ወርዳችሁ ማየትም እኛም ደግሞ ያረጋገጥንበት ተግባር ነው። እንደገና በዚህ ሱሉክ እንደ የገንዘብ ቁጠባ ብድር ህብረት ስራ ማህበራትም እየሰፉ የመጡበት ከአዋጭ መነሻ አድርጎ ያሉት ህብረት ስራ ማህበራቶች እንደኛ ዞን ጠንካራ እንዲሆኑ ተፎካካሪ እንዲሆኑ ብዙ ተግባራትን እየሰራ ያለ ማህበር ነው። ከማህበረሰቡን ቁጠባውን ከማሳደግ ባለፈ ባለንብረት እያደረገ ነው ያለው። የንብረት ባለቤት ቤትም ቅድም ብያለሁኝ። ወጣቱ ቆጥቦ የራሱ የሆነ መኪናዎች ባጃጅም በአጠቃላይ ባለንብረት ሆኖ ተጠቃሚነቱን እያረጋገጠ ያለበት ከማባከን ይልቅ ቁጠባ ላይ ትኩረት አድርጎ አንዱ ያንዱን እያየ ለውጦችን እያየ እያከናወነ ያለበት ጥሩ ተነሳሽነትን እንደ ህብረት ስራ ማህበራት እንዲጠነክሩ ያደረገ አዋጭ ነውና የሱም ተነሳሽነት በማድረግ ቀደም ብያለሁኝ የኛ የህብረት ስራ ማህበራቶችን ተጠቃሚ አባላቶቻቸውን ተጠቃሚ አድርገው በደንብ በስፋት እንዲሰሩ እንዲነሳሱ ያደረገበት ያለ ጥሩ የገንዘብ ቁጠባና ብድር ህብረት ስራ ማህበር ነው። አዋጭ በሚዛን አማን ላይ ከተከፈተ አሁን 3ኛ ዓመት አስቆጥሯል።
ሚያዝያ 2 2015 ነው ቅርንጫፍ ቢሮ ኦን የተደረገው። በ3 ዓመት ጊዜ ውስጥ በርካታ አባላትን አፍርቶ ብድሮችን እየሰጠ የሚገኝ የህብረት ስራ ማህበር ነው። እንደ ሚዛን አማን እስካሁን ባለው የአባላት ብዛት 2029 አባላቶችን አፍርተዋል። በዛ መሃል ደግሞ ተከታታይ ቆጥቦ የብድር ጊዜያቸው ደርሶ ብድር የወሰዱ አባላቶች አሉ። እነዛም አባላት አሁን ለምሳሌ የተሽከርካሪ ብድር አለ፣ መደበኛ ብድር አለ፣ የቤት ብድር አለ። እንደየቁጠባቸው ለሚፈልጉት አገልግሎት ብድር አግኝቷሉ። 240 በላይ አባላቶች ብድር አገልግሎት አግኝቷሉ። በገንዘብ ደግሞ ስንተምኖ ከ363 ሚሊዮን በላይ የብድር አገልግሎት አግኝቶ አባላቱን እያስተናገደ ያለ የህብረት ስራ ማህበር ነው። እንደ ሚዛን አማን ደግሞ ብዙ ወጣቶች ቆጥበው ተበድረው የብድር አገልግሎት አግኝተው ለምሳሌ ባጃጅ፣ የጭነት ዳማሶችን፣ ትልልቅ ተሽከርካሪ እንደና አይሱዙ አይነት ተሽከርካሪዎችን ቆጥበው ከህብረት ስራ ማህበራቸው በብድር ገዝተው የብዙ ወጣቶችን ህይወት የቀየረ የህብረት ስራ ማህበር ነው። ውድ ተመልካቾቻችን እንግዲህ በደቡብ ምዕራብ ኢትዮጵያ በሚዛን አማን ከተማ በአዋጭ ቅርንጫፍ ቢሮ የነበረን ልዩ ቆይታ ይሄንን ይመስል ነበር። ስለተከታተላችሁን ከልብ እናመሰግናለን። ክብረት ይስጥልን።